ምን ተሻለው ልጄ? ግራ የገባህ ትመስላለህ። እየጨለመም ስለሆነ እናና ቤት አድረህ ጠዋት ትወጣለህ። ልጄ እስኪ እቺን ጠጣ። መቸገር አልነበረብዎትም፣ ግን በጣም ነው የማመሰግነው። ከጨረስክ ደግምልሃለሁ። ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት? ማለት የምትተዳደሩት? አይ ልጄ፣ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት። የእሷን ወተት እየሸጥን ነው የምንተዳደረው ልጄ። ጋሺዬ እንግዲህ እንዳከበራችሁ ፈጣሪ አክብራችሁ። የእውነት ደግ ሰው ናችሁ። በጣም ነው በሰላም ይሁንስ። ይቅርታ አባ፣ እዛ ቤት ቢኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስቲ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለኝ? አዎ እነሱ። ጥሩ። የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገላታለህ። ምን ጋሽ ምን ሆኗል? አንድ ላም ብቻ እኮ ነው ያላቸው። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ስለዚህም የእውነት መርዳት ከፈለክ በልሂድ። እንዴ ልጄ፣ እኔ ሰው አይጠፋኝም። የሆነ ጊዜ ቤት አድረሃል። አዎ አስታውሶኛል። በጣም ነው ደስ የሚለው። እንደማያውቅ ሆነ ደግሞ ስራ ማግኝተዋል። አዎ የኔ ነው እንዴ። አንተ ከሄድክ በኋላ እኮ ላሚቷ ሞተች። ምን በላውን ነገር አጣን። በቃ ልጄ እና መሞካከር ጀመርን ከልጄ ጋር ከትንሽ ተነስተን እዚህ ቦታ ደረስን እላለሁ። እውነት ነው እልሃለሁ። ላሚቷ መሞቷ በጣም ነው የጠቀመን፣ እንድንሰራ ነው ያደረገን። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም።